ፀጉሬን በአንድ ሰዓት ብቻ የፀጉሬን ታሪክ የቀየረልኝ ምርጥ ማስክ ዛሬ ይዤላችሁ መጥቻለሁ። በተለይ እንደዚህ ጫፉ ድርቅ ላለባችሁ፣ መንታ ለሆነባችሁ፣ እንዲሁም ደግሞ ፀጉራችሁ አልበጠር ላላችሁ ይህንን የመሰለ ማስክ ይህንን ለአንድ ጊዜ ብቻ ሞክሩ። በእርግጠኝነት ታመሰግኑኛላችሁ። አንደኛ ፀጉራችሁን በጣም ነው የሚያሳድግላችሁ። ይሄ ማስክ በነገራችን ላይ ለልጅም ለአዋቂም ይሆናል፣ ለህፃናትም ይሆናል። ምንም ችግር የለም። ለወንድም ለሴትም በጣም ምርጥ ነው። ምንም አይነት ሽታ የለም። ዛሬ ፀጉራችሁን ለመፈረስ ተፈለጋችሁ ለማለስለስ መድኃኒት ነው። ሰላም ውዶቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልን እያልኩኝ እንግዲህ መግቢያ ላይ እንዳልኳችሁ ዛሬ ከእናንተ የሚጠበቅባችሁ ይህንን ቪዲዮ እስከ መጨረሻው ድረስ ላይክ እያደረጋችሁ በትዕግስት ከአሰራሩ እስከ አጠቃቀሙ ማየት ብቻ ነው። በእውነት እኔ ፀጉሬ አሁን ራሱ ተሰርቸው ገመድ ገምጀው እንዴት አባቱ እንደሚያምር ይውላችሁ ከጎን ራሱ ቤቢ ሄራችሁን በጣም ልስልስ ነው የሚያደርግላችሁ። እዚህ ጋር በመጀመሪያ ወደ አሰራሩ ስንመጣ ያው እየሰራን ቪዲዮውን ላይክ እያደረጋችሁ ጀምሮ እዚህ ጋር በመጀመሪያ ደረጃ በዋናነት ተልባ ነው የምጠቀመው። ነገር ግን ሌሎችም ግብአት እጠቀማለሁኝ። ተልባ ለፀጉራችን በተለይ ፀጉራችሁ ደረቅ ለሆነባችሁ መንታ የሆነ ተቸግር ያለው ጫፉ አልበጠራለኝ ቅጥል ሆነብኝ እያላችሁ ብዙዎቻችሁ ኮሜንት ላይ ስለምጽፉልኝ ይህንን ደግሞ እኔ ሰሞኑን እንዳልኳችሁ ለአመት ባል ፍሬስ ፈርዤዋል ነበረ። ፀጉሬ በጣም ድርቅ ብሎብኝ ነበረ። ስለዚህ እሱን ለማለስለስ ማበጠሪያ ስለሚነጭብኝ ፀጉሬን ይሄንን ተጠቅሜያለሁ ማለት ነው። እናም ደግሞ ወድጀዋለሁ። ሌላኛው ግብአቴ አብሽ ነው። አብሽ ሁልጊዜም ቢሆን እኔ ከግብአቶች አለየው። ምክንያቱም አብሽ ለፀጉር እድገት እንዲሁም ደግሞ ለራስ ምታት፣ ለወገብ ጥንካሬ፣ ሆድ ድርቀት ካለባችሁ ራሱ እሱን ተጠቀሙ። ከዚህ በፊት ሻምፖ ስሰራ ሳይቻቸዋለሁ እንዴት እንደምጠቀመው ለሆድ ድርቀት፣ እንዲሁም ደግሞ ለጉልበት ሞፈርም ተፈለጋችሁ መጠጣት ትችላላችሁ። ጧት ጧት አንዳንድ ብርጭቆ። ከዛ እዚህ ጋር ቁርንፍድ ተጠቅሜ ያለሁኝ። ቁርንፍዱ ሽታውን ያጠፋልናል። አንደኛ ደግሞ ፀጉራችንን በጣም ነው የሚያሳድግልን የሚያሳምርልን። ከዛ በኋላ እኔ እንደ ፀጉሬ ብዛት ነው የተጠቀምኩት። ሁሉም በአንድ ላይ ታደረግኩት በኋላ እዚህ ጋር አፈር ነክ ካለው አቧራ ካለው ማጠብ አለባችሁ፣ እጠቡት ማለት ነው። እኔ ግን እንደምታዩት ላጥበው ነበረ፣ ነገር ግን ሳየው በጣም ንጹህ ነው። ይህንን በሽታ አብሽ ወዳውኑ እንደዚህ አዘጋጅተ ነው ወዳውኑ ስናንተከትከው ሽታ በጣም ያወጣል። ስለዚህ እንደዚህ አድርገን አቀላቅለን በደንብ አድርገን እኔ በሰራው መልኩ ተሰራችሁት ምንም አይነት ሽታ የለውም። አንደኛ ስትሰሩም አትሳቀቁም። አብዛኞቻችሁ በተለይ በአረቡ ዓለም ያላችሁ ሰው ቤት የምትሰሩ እህቶች ብዙዎቻችሁ ሽታው እያላችሁ እየተቸገራችሁ ነው። እረዳችኋለሁኝ። ነገር ግን ይሄ ምንም አይነት ሽታ የለውም ስትሰሩት። ከዛ እንደዚህ አድርገን ቢያንስ ለ48 ሰዓት ነው ያቆየሁት እኔ 1 ሰዓት እና እንደገናም ደግሞ ድጋሚ ያው ለ2 ቀናት ሊሆነው ማለት ነው። 24 ሰዓት ሞልቶት እንደገና 12 ሰዓት ያው 48 ሰዓት አልሞላውም። ከዛ በኋላ ግን እንደምታዩት በምታዩት አብጧል። አብሹም ተልባውም ሁሉም እንዳለ ስላበጠ ቁርንፍዱም ሽታው በጣም ነው ደስ የሚለው። ተፈለጋችሁ ሮዝመሪ መጨመር ትችላላችሁ። ነገር ግን ያን ያህል አስፈላጊ አይደለም፣ ምንም አይነት ሽታ ስለሌለው። እዚህ ጋር ሌላኛው ግብአቴን እጨምራለሁ። በምታዩት መልኩ ቀዝቃዛ ውሃ ነው የተጠቀምኩት። የሞቀ ውሃ እንዳትጠቀሙ። ቀዝቃዛ ውሃ ተጠቀሙ። የሞቀ ውሃ ስትጠቀሙ አሁን የምጠቀመው ኒሻ ተጠቅሜ ያለው ወይም ደግሞ የበቆሎ ዱቄት ነው። ብዙዎቻችን ኒሻ ምንድን ነው የምትሉኝ? የበቆሎ ዱቄት ነው። የበቆሎ ዱቄት፣ ይህ ዱቄት በነገራችን ላይ ፀጉራችሁን በጣም ነው የሚያለሰልሳላችሁ። በተለይ ፀጉራችሁ የሚያያዝባችሁ የሚበጣጠስ ጫፉ ችፍርግ ለሆነባችሁ ቀጥ ብሎ እንዲሄድ ልስልስ ሲያድርጎ ሙጫ እንዲሆንላችሁ ነው የሚያደርግላችሁ። 2 ማንኪያ ነው የተጠቀምኩት። እንዳታበዙ፣ ታበዛችሁት በኋላ ላይ ስለሚወፍር ይደርቅባችሁ። የመድረቅ ባህሪ ስላለው እንዳይደርቅባችሁ ስትቀቡት የሆነ ፍርክስክስ እንዳይልባችሁ። በእርግጥ ተልባ ስላለው ምንም ችግር የለውም። እንትን ይለዋል ያለሰልሰዋል ማለት ነው። ከዛ በምታዩት መልኩ እሱ ከይሄ ዱቄት ከሌላችሁ የሩዝ ዱቄት ተጠቀሙ። የሩዙ ዱቄት ከሌለ ደግሞ ሩዙን አብስላችሁ መጠቀም ትችላላችሁ፣ ፈይታችሁ ማለት ነው፣ ክሬሙ በሱ ፋንታ። ከዛ በኋላ በምታዩት መልኩ እንደዚህ አርጌ በደንብ አርጌ ይህንን ስትሰሩ ሳት ላይ ስትጽዱ
እጃቸውን ከላው ላይ ማንሳት የለባቸው፣ ምክንያቱም ስለሚይዝ እንዲሁም ደግሞ ስለሚጓጉልባቸው ማለት ነው። ከዛ እዚህ ጋር በምታዩት በደንብ አድርገን እናንተ ከትከዋለን። እሳቱን ቀነስ አድርገን ሁሉም ውህዶች እንዲዋሃዱ በደንብ አድርጎ እንዲዋሃድልን እንዲንተከተክልን። ይሄ ማስክ እንዳልኳችሁ በተለይ ሁልጊዜም ቢሆን ጸጉራችሁን ሳሰለችሁ፣ ጸጉር ማለት ልክ ህፃን ላይ ማለት ነው። ራሳችሁን መንከባከብ ለእድገቱ ብቻ አይደለም፣ ጸጉር እድገት ብቻ አይደለም፣ ውበት የራሱ ውበት የሆነ ጸጉር አለ። ጸጉሩ አጭር ሆኖ መልኩ ሲያምር፣ እኔ በነገራችን ላይ ጸጉር ረጅም ሆኖ የሆነ ስስ ነገር አይመችኝም። ግን ጸጉር አለ አይደለ? አጭርም ሆኖ ውበቱን ጠብቆ እንዲፋፋና እንዲያድግ በደንብ አድርጋችሁ ተንከባከቡት። ምክንያቱም ጸጉራ በቃ የሴት ልጅ ውበቷ ጸጉር ስለሆነ እዛ በኋላ በምታዩት መልኩ እዚጋ እንግዲህ በነገራችን ላይ ካሜራውን አሁን ነው እያየሁት ያለሁት ማለት ነው። ወደዛ ውስጥ ያኔ በደንብ እየታየ አይደለም። እንግዲህ ቅርታ ቢያንስ ይሄንን ለ5 ደቂቃ ያህል አንተከትከዋለሁኝ በደንብ አድርጌ እንዲንተከተክ። ከዛም በላይ ማቆየት ትችላላችሁ። ነገር ግን ምንድነው እንዳልኳችሁ ዱቄቱ የመድረቅ ባህሪ ስላለው እንደገናም ደግሞ ያን ያህል አስፈላጊ አይደለም። ምክንያቱም የራሱ ናቸው ሁሉም፣ ተልባውም አብሹም እንዳለ ውሃው እንዳለ የራሰ ስለሆነ ወዲያውኑ ትንሽ ነው የሚበቃው። ለ5 ደቂቃ ያህል እንደዚህ ታንተከተክ ነው በኋላ እንደዚህ ወደ ላይ በምታዩት መልኩ አረፋ ታወጣ በኋላ በደንብ አድርጎ እናጠፈዋለን። አጥፍተን ከዛ አንደኛ ስናጠለው ስለማንፈጨው ስናጠለው እንዲወርድልን፣ አለበለዛ ደግሞ በጣም ተወፈረባችሁ ስታጠሉት እሺ አይላችሁም፣ ይረጋባቸዋል። ተልባ የጀሊነት ባህሪ ስላለው ስጨምቁት እንዳጨምቁት ደግሞ ትኩስ ስለሆነ እንደዚህ እንዲሆነልን ይበቃዋል። በምታዩት መልኩ እንደዚህ አድርገን ግን ይሄን የማጠልበት ማጥለያ ከሌላችሁ በጨርቅ ከሆነ የምታጠሉት ትንሽ ቀዝቀዝ እንዲልላችሁ ጠብቁት። ወይም ደግሞ መጀመሪያ ላይ እንትኑን አብስሉት። እነኝህን ውህዶቹን 3ቱን ግብአቶች ካበሰላችሁ በኋላ እንደገና አጥላችሁ በውሃው መልሳችሁ ዱቄቱን ጨምራችሁ ምን ማድረግ አለባችሁ? እሳት ላይ መጣድ። ለምን እንደዚህ አሁን ትኩስ ስለሆነ በጨርቅ ላጥለው ብትሉ እጃችሁን ስለሚበላችሁ ስለሚያቃጥላችሁ። ነገር ግን እኔ እዚህ ጋር በጣም ሸክሸክ ያለ ወንፊስ ትልቅ ወንፊስ ስላለኝ እኔ እንደዚህ አንስቼ ዝርግፍ ነው የማደርገው ማለት ነው። እና በምታዩት መልኩ በደንብ አድርጌ በደንብ እንትን ብሎልኛል። ቀጠንም ያለ ነው፣ አልወፈረምም አልቀጠነምም። ምክንያቱም በኋላ ላይ ሲቀመጥ ይወፍራል። ቆይ በኋላ ላይ ስቀባ አሳያቸዋለሁ ማለት ነው። እዛ በኋላ እኔ እንግዲህ ለክቼ የሰራሁት ይመስል ያው የፀጉሬ ብዙ ስለሆነ እኔ በዛ አድርጌ ነው የሰራሁት። እናንተ እንዳልኳችሁ እንደ ፀጉራችሁ ብዛት ማድረግ ትችላላችሁ። እንዳልኳችሁ የማጥለያው ከሌላችሁ እንደዚህ እንትኖቹን ብቻ ሶስቱን ይቅርታ ቁርንፍዱን፣ አብሹን፣ ተልባውን ታንተከተካችሁ በኋላ ውሃውን ብቻ ታጠለላችሁ በኋላ ምን ታረጋላችሁ? እንደዚህ መልሳችሁ በዱቄቱ ታንተከትኩታላችሁ። እዚህ ጋር እንግዲህ እኔ ቫልዚን የተጠቀምኩት። ይሄ ቫልዚን ያለበት ይሄ ቁርንፍድ አለው፣ ጥቁር አዝሙድ አለው። ለቅንድብ ሰርቸው በጣም ብዙ ጊዜ ስለቆየ አንደኛ ብዙ አርጌ ስለሰራው ስለነበረ ለፀጉሬ አሁን እየተጠቀምኩት ያለሁት። እናንተ ቫልዚን እንዲሁም ደግሞ ሌላ ቅባት መጠቀም ትችላላችሁ። ነገር ግን እኔ ይሄ ስላለኝ ተጠቅሜ ያለው በሱ ፋንታ ይሄ ባይኖረው ቫልዚን ጠቀም ነበረ። ወይም ደግሞ ያላችሁን ቅባት ተጠቀሙ። የምግብ ዘይት ሊሆን ይችላል፣ እሱን ተጠቀሙ። ግዴታ ቅባት የሆነ ነገር ማስክ ስትሰሩ ቅባት አድርጉበት፣ የበለጠ ፀጉራችሁ እንዳይደርቅባችሁ ማለት ነው። እዛ በምታዩት መልኩ ብዛት ስለነበረው እኔ እንዳለ ነው አብዝቼ ሁሉንም የጨመርኩት። ነገር ግን በኋላ ላይ ፀጉሬን እንዳለ ለስለስ ነው ያደረገልኝ። ቫልዚን አንደኛ ከመታጠባችሁ በፊት ፀጉራችሁን ተተቀባችሁት ፀጉራችሁንም ያሳድግላችኋል፣ ፀጉራችሁም ደግሞ እንዲያሰለጥነው ይረዳዋል። በተለይ ጫፉ ላይ ስልጥን እንዲልላችሁ ያደርገዋል ማለት ነው። እዚህ ጋር እንግዲህ እየተቀባው ደግሞ አሳያችኋለሁ። በምታዩት መልኩ እዚህ ጋር እንዳልኳችሁ ለበዓል ፍሪዝ ፈርዛለሁ ብዬ ቁርንፍድም ስለነበረው ጫፉ እንደምታዩት ድርቅ ብሏል። ውስጡ እንደምታዩት ነው። ቅባት ራሱ የለውም፣ ደርቋል።
አሁን በደንብ አርጌ እየከፈልኩኝ በደንብ አርጌ እቀባዋለሁ። እዚህ ጋር እንግዲህ ፊት ለፊት ላይ ሽበት ከፊት ለፊት አለው እያለኝ ነው። እንግዲህ ሙቀት ስለሆነ በአሁኑ ሰዓት ሙቀት ነው። እንደገናም ደግሞ በተለይ ምግብ ለምትሰሩ ሙቀት በጣም እንትን የሚላችሁ ያለ እድሜያችን ሽበት ከፊት ለፊት የጠፋባችሁ እንግዲህ የበዛባችሁ እሱንም እንግዲህ አብረን እናጠፋለን ወደፊት። ከዛ እዚህ ጋር በምታዩት መልኩ ቅድም እያያችሁት ቀጭን ማስክ እዚህ ጋር በጣም ነው የወፈረው። እኔ ራሱ በፊት ላይ ሳዋህደው ይሄማ ስቀባው ይንጠባጠብብኛል ብዬ ነበር። ነገር ግን ወፍሯ እንዳልኳችሁ ዱቄቱ በጣም የማድረግ ባህሪ ስላለው ወዳውኑ ነው። ጠዋት ሰርታችሁ ለማታ አይሆንም፣ ምክንያቱም ስለሚደርቅ። ከዛ እንደዚህ ያደርጋችሁ ወዲያው ሰርታችሁ ከ2 ሰዓት ከ3 ሰዓት በኋላ ተጠቀሙት። እዚህ ጋር ቅድም እየጨብረር ያለው ፀጉር ይውላችሁ እንዴት በአንድ ጊዜ ልስልስ እንዳደረገው እንዳለ ሙጫ ነው የሚያደርግላችሁ። እንዳልኳችሁ እስከ ጫፍ ድረስ ነው የሚያለሰልሰው። አንደኛ ተመተኮስ ይልቅ እንደዚህ እየሰራን ቤት ውስጥ የሚያለሰልሱ ነገሮችን እየተጠቀምን ፀጉራችንን ማሳደግ አንደኛ ያሳድግላችኋል። ፀጉራችሁ ውበቱን ይጨምራል፣ ያፋፋዋል። እኔ ፀጉሬ ላይ እኔ ማታ ማታ ስለሆነ ነው እንጂ ቪዲዮ መቀርጽላችሁ ቀን ላይ ብታዩት የኔን ፀጉር በጣም ነው የሚያምረው። የሆነ ለራሴ ፀጉሬ ያምረኛል። የፀጉሬ መልኩ ወርቃማ ነው። በጣም ነው ደስ የሚለው እና ያም የሆነው ምንድነው ስለተንከባከብኩት እንጂ በፊት ላይ ውይ የፀጉርሽ መልክ በጣም ነው የሚያስጠላው ነበር የሚሉኝ ማለት ነው በፊት ላይ እኔ ያስታውሳለሁ። እና ነገር ግን ዛሬ ላይ በጣም ነው የሚያምረው። እሱም የሆነው ምንድነው ሳልሰለች ስለተጠቀምኩት ነው። እና እዚህ ጋር በምታዩት መልኩ በደንብ አድርጌ ያዳርሰዋለሁ። እዚህ ጋር እንግዲህ እኔ ፀጉሬም ወደ ታች ርዝመት ስላለው መሬት እንዳያቆሽሽብኝ በደንብ አድርጌ ማስያጅ አድርጌ መታጠቢያ ክፍል መጣሁኝ። እዚህ ጋር በምታዩት መልኩ ቢያንስ ለ5 ደቂቃ እያፍታታችሁ ማስያጅ አድርጉት። ተግንባራችሁ ይውላችሁ እንዴት እንደ ቤቢር ልስልስ ነው የሚያደርግላችሁ። ከዛ እንደዚህ ጥቅልል አድርጌ ለ1 ሰዓት አቆየዋለሁኝ። እናንተ ጊዜ ካላችሁ ከዛ በላይ ማቆየት ትችላላችሁ። እኔ ግን የመኝታ ሰዓት ስለነበረ ወዲያውኑ ነው 1 ሰዓት አቆይቼ ታጥቤዋለሁኝ። ከዛ ገመድ ገምጄው እንዴት አባቱ እንዴት እንደሚያምር ያው ጨለማ ስለሆነ ተፈለጋችሁ አስገባላችኋለሁ። እናንተ ራሱ በጣም ነው የምትወዱት። ቻው፣ ወዳችኋለሁኝ። መልካም